السلام عليكم ورحمة الله وبركاته. الحمد لله رب العالمين، وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين وبعد እንደምን አላችሁ? ይሄና ከዚህ በኋላ ያሉ ክፍሎች ተውጂሁ ሸባብ ኢላ መዓሊ አልአዳብ በሚል ርዕስ የተዘጋጀ አንድ አጠር ያለ ሪሳላ አለ። ያንን የምንመለከት ይሆናል። ይበልጥ ወጣቶችን የሚመለከቱ ግን ደግሞ ከዚያም የእድሜ ክልል ውጭ ያሉ ሰዎችንም ሊነኩ የሚችሉ ነገሮች ናቸው። ተወሰነ እነዛን ለመመልከት እንሞክራለን። ምስሉ ላይ እንደምትመለከቱት እነዚህን ዋና ዋና የሚባሉ ነጥቦች ትኩረት ሊሰጣቸው የሚገቡ ነገሮች ናቸው። ልንሰራቸው የሚገቡ ነገሮች ሆነው የተዳከምንባቸው ወይም ደግሞ ልንርቃቸው የሚገቡ ነገሮች ሆነው የምንወድቅባቸው ነገሮች ናቸው። እነዚህ ነገሮች ማስተካከል እንደሚያስፈልግ፣ እንዴትስ ነው ልንቀርፈው የምንችለው፣ እንዴት ነው ከነዚህ ነገሮች መውጣት የምንችለው፣ ልክ ካልሆኑት ነገሮች መደረግ ያለባቸው መልካም የሚባሉ ነገሮች ደግሞ ማድረግ የምንችለው እንዴት ነው ከሚሉ ነጥቦች ጋር ቢኢዝኒላህ አላህ ያግዘንና ለመተዋወስ እንሞክራለን። 20 አካባቢ የሚደርሱ ክፍሎች ናቸው። እያንዳንዳቸውን ኢንሻአላህ አንድ በአንድ የምንመለከት ይሆናል። የመጀመሪያውና ቅድሚያ ሊሰጠው የሚገባው ነጥብ ክፍል الفصل الأول في حقيقة التوحيد والتحذير من عبودية الأهواء የሚል ነው። በጥቅሉ አላህን በብቸኝነት ማምለክን በተመለከተ ስለ ላኢላሃ ኢለላህ ስለ ተውሂድ የሚዳስስ ክፍል ነው። في حقيقة التوحيد الفصل الأول የመጀመሪያው ክፍል في حقيقة التوحيد የተውሂድን ምንነት እናያለን። ትክክለኛ የተውሂድ ማብራሪያ ምንድነው የሚለውን፣ ምክንያቱም ከተውሂድ ጋር በተያያዘ ልክ ያልሆኑ የተሳሳቱ የሚባሉ ትርጓሜዎች ስላሉ፣ እይታዎች ስላሉ ወተሕዚሪ ማስጠንቀቅም ይኖራል። ደግሞ እዚህ ክፍል ውስጥ ሚን ዑቡድየት አልአህዋ የስሜት ባሪያ ከመሆን መውጣት መራቅ እንደሚያስፈልግ፣ ተውሂድ የሚባለው ነገር አላህን በብቸኝነት ማምለክ የሚባለው ነገር በዚህ የሚገለጽ ነው። አንድ ሰው የገዛ የስሜቱ ባሪያም ራሱ መሆን የለበትም። ስሜቱን እያመለከ ደስ ያለውን ነገር እያደረገ መኖር የለበትም። በዚህም ሽርክ ስላለ፣ ስለዚህ እዛም ላይ ጠንቀቅ ማለት ያስፈልጋልና ከዚህም ጋር በተያያዘ ምናያቸው ነገሮች ይኖራሉ ነው። የዕለም እወቅ ያ አብደላህ፣ አንተ የአላህ ባሪያ ሆይ፣ ሙስሊም ነኝ ያልክ ኢስላም ላይ የምትገኝ ሰው ሆይ፣ አንተም ጋር ቢሆን ምናያቸው ልክ ያልሆኑ ነገሮች አሉ፣ እምነትን ኢስላምን የሚቃወሙ እና አነ አወለ ዋጅቢ የመጀመሪያው ግዴታ እኮ አለይከ ባንተ ላይ ሁወ ኢፍራዱላህ አላህን ብቸኛ ማድረግ ነው፣ አላህን መነጠል ነው። ቢልዒባደቲ በአምልኮ የሚባልን ነገር ለአላህ ብቻ መፈጸም አለብህ። ይህንን ማወቅ ግዴታ ነው። ከምንም በላይ ይህንን ጠንቅቀህ ልታውቅ ይገባሃል ነው። ፈላ ማዕቡደ ሊመለክ የሚገባው አካል እኮ የለም። ቢሐቅን ለመመለክ ተገቢ ሆነው የሚመለክ አካል የለም። ኢላላህ አላህ ቢሆን እንጂ አምልኮ የሚገባው ለእሱ ብቻ ነው። ከተመለከ መመለክ ያለበት እሱ ነው። ለምን? ከእሱ ውጭ ያለው በሙሉ ፍጡር ስለሆነ አላህ የፈጠረው እሱን አላህን ለማምለክ የተፈጠረ አካል ስለሆነ፣ ስለዚህ ካመለክም አላህን ነው ልታመልክ የሚገባው ነው። ፈተውሂዱ ተውሂድ የሚባለው ነገር ለይሰ ከሊመተን ቃል ብቻ እኮ አይደለም። ቱቃሉ ቢልሊሳኒ ፈሐስብ በምላስ የሚባል በአንደበት የሚገለጽ ቃል ብቻ አይደለም፣ በተግባር ማስገኘት ያለብህ ነገር አለ ነው። በል ይልቁኑ ሁወ ተዓልቁ ልቀልቢ ቢላህ ልብን በአላህ ማንጠልጠል ነው። ዋህደሁ ለሱ ብቻ ልብን መስጠት ነው። ያ ማለት ከምንም በላይ ልብህ ቦታ ሊሰጠው የሚገባው ለአላህ ነው። ኸውፈን በመፍራት ሊሆን ይችላል፣ ወረጃአን ተስፋ በማድረግ ወመሐበተን በመውደድ ከማንም በላይ ትኩረት መስጠት ያለበት ልብህ ለአላህ ነው። ከማንም በላይ ልትፈራ የሚገባው አላህን ነው። ተስፋ ማድረግ ደግሞ ያለብህ ከማንም በበለጠ አላህ ላይ ነው። ከማንም በላይ ደግሞ አስበልጠህም ልትወደው የሚገባው እሱ ነው፣ አላህ ነው። ስለዚህ ልቡን በአላህ ብቻ ነው ያንጠለጠል። ከማንም በላይ ለአላህ ቦታ የሚሰጥ አይነት ሰው ነው
ትክክለኛ ሙስሊም የሚባለው ላኢላሃ ኢለላህን በትክክል ብሏል፣ በትክክል አምኖበታል የሚባለው ሙዋሂድ ነው የሚባለው እንዲህ አይነቱ ሰው ነው። ኢሕዘር ተጠንቀቅ፣ አሽርከ ሽርክ የሚባለውን ነገር ተጠንቀቅ። ቢኩል አንዋዒሂ በሁሉም አይነቶቹ። ሽርክ አይነቱ ብዙ ነው፣ መገለጫዎቹ ብዙ ናቸው እና ከሁሉም የሽርክ አይነት መራቅ አለብህ። ሰዋኡን ካነ ዱዓአን ሊገይሪላህ ያው ነው፣ ተመሳሳይ ነው። ከአላህ ውጪ ለአላህ አካል ልመና ማቅረብንም ይሁን አው ተዓልቀን ቢልቁቡር ወይም መቃብር ቦታዎች ዘንድ ሄዶ የሞቱ አካላቶችን መጠየቅ መለመን፣ ወይም ደግሞ አላህን በእነሱ ይሁንብህ እያሉ መጠየቅ። ወልአውሊያ ወይም ደግሞ በህይወት ያሉ ያልሞቱ የተከበሩ የሚባሉ በእውቀት ከፍ ያሉ ሰዎችን አላህ ይወዳቸዋል፣ አላህን የሚወዱ ሰዎች ናቸው እየተባለ እነሱን መለመን መጠየቅ። ከአላህ ብቻ የሚጠየቁ ነገሮችን ለአላህ ብቻ የሚገቡ ነገሮችን ለነዛ አካል ማድረግ፣ ከነዛ አካል መከጀል መፈለግ፣ ይሄም ሽርክ ነው። በተለይ በዘመናችን ያለው የሽርክ አይነት ይሄ ነው። ሐታ ሙስሊም ነን ባዮች ሆነው ግን ከአላህ ውጭ ያለን አካል መለመንን መጠየቅን፣ መቃብራቸው ዘንድ እየሄዱ አምልኮ መፈጸምን ችግር የሌለው አድርገው የሚያዩ ወደዚህ ራሱ የሚሰብኩ ችግር የለውም አፈራቸውን ወስዳችሁ ተቀቡት፣ ተሻሹት፣ ጠጡት እስከ ማለት የሚደርሱ ወደዛ ዳዕዋ የሚያደርጉ ሰዎች አሉ። ቁርአን ላይ እንግዲህ አላህ ስለ ሙሽሪኮች ሲናገር ከአላህ ውጭ የሚያመልኳቸው ነገሮች አሉ። ሲጠየቁ እነዚህን ለምን ታመልካላችሁ ሲባሉ አይ እኛ እኮ እነዚህ የምናመልከው ፈጥረዋል ብለን አይደለም፣ ወደ አላህ እንዲያቃርቡን የተሻሉ ናቸውና እነሱ ከኛ የሚበልጡ ናቸውና ሸፋዓ ይሆኑናል፣ ወደ አላህ ያቃርቡናል ብለን ነው የምናመልካቸው ብለው ነበር ምላሽ የሚሰጡት የበፊቶቹ እና አቡ ጀህልና መሰሎቹ የመካ ሙሽሪኮች። ታዲያ ይሄንን ዛሬ የሚደግሙ ሰዎች አሉ፣ ሙስሊም ነን የሚሉ ሰዎች አሉ። በምን ተለየ ነው ከነዛ ሰዎች አስተሳሰብና እምነት? እና እንዲህ አይነቱም ቢሆን ሽርክ ነው። ከተለመነ መለመን ያለበት፣ ከተጠየቀ መጠየቅ ያለበት አላህ ብቻ ነው። ታመም ያለው ፈውሰኝ፣ ልጅ አጥቻለሁኝ፣ መሃን ነኝ፣ መውለድ የምችል አድርገኝ እየተባለ ወልይ የሚባል አካል እንዴት ይጠየቃል? የሞቱ አካላቶች እንዴት ይለመናሉ? እንዲህ አይነት ነገር ሌሎችንም አላህ ብቻ ማድረግ የሚችላቸው አላህን ብቻ ምን ጠይቃቸውን አይነት ጥያቄዎች ለእነዚህ አካላቶች ማቅረብ ማለት ነቢዩ ከተዋጓቸው ሙሽሪኮች በምን ይለያል ይሄ ተግባር? ስለዚህ ከእንዲህ አይነቱም ተግባርም መራቅ ያስፈልጋል። ወዕለም እወቅ አነ ሁናከ ሽርከን ኸፊየን አንድ ድብቅ የሆነ የሽርክ አይነት አለ። የተሰለሉ ኢለል ቁሉብ ወደ ብዙ ሰዎች ልብ ሊገባ የሚችል ሰዎች የማያስተውሉት የሽርክ አይነት አለ ድብቅ የሆነ ወሁወ ዑቡድየቱ ዲርሃም እሱም ደግሞ የገንዘብ ባሪያ መሆን ነው። ዑቡድየቱ ዲርሃሚ ወዲናር ዲርሃምም ዲናርም በጥቅሉ ገንዘብ ለማለት ነው። ዲርሃም የሲልቨሩ ብር ለማለት ነው። በፊት ላይ መገበያ የነበረው አንዱ እሱ ነው። ወዲናር ዲናር የሚለው ደግሞ ወርቅ ለማለት ነው፣ የወርቅ ሳንቲም። የነዚህ ባሪያ መሆን ነው በጥቅሉ የብር የዶላር የገንዘብ አምላኪ ሆኖ መገኘት። በቃ ጭንቁ ለገንዘብ ብቻ። ልክ እንደዚሁ ወሹህራ የዝናም ባሪያ ከመሆን መጠንቀቅ ያስፈልጋል። በቃ ዝነኛ ለመሆን ታዋቂ ለመሆን ወይም ደግሞ በስልጣን ሊሆን ይችላል ከሰዎች በልጦ ከፍ ያለ ደረጃ ላይ ለመገኘት መጣር፣ ጭንቁ ይሄ ብቻ መሆን፣ ይሄም እንደዚያው ወደ ሽርክ ሊያደርስ የሚችል ተግባር ነው። ግን ብዙ ሰዎች ተፈትነውባቸው ይገኛሉ እነዚህ ሁለት ነገሮች፣ የገንዘብ ባሪያ መሆንና የዝና ባሪያ መሆን። ያው ሰው ነን፣ እዚህ ዓለም ላይ ስንኖር ለመኖር የሚያስፈልጉን መሰረታዊ ነገሮች አሉ። ያው ህይወታችን ያለው በአላህ እጅ ቢሆንም ግን ደግሞ ሰበብ የሆኑ ነገሮች ናቸው። የነሱ መሟላት በጣም ያስፈልጋል የሚባልበት የተፈጠረበትን ዓላማ ማሳካት ላይ አላህን ማምለክ ላይ የሚያግዙት ነገሮች አሉ። ከዚያ መካከል አንዱ ገንዘብ ነው። ሪዝቅን መፈለግ ያው የሚጠበቅብን ነገር ነው። ግን ደግሞ ይህንን ለማድረግ በምንጓዘው ጉዞ ላይ የተፈጠርነው ለዚህ እስኪመስል ድረስ ትኩረታችን ወደዛ ብቻ መሆን የለበትም። የብዙ ሰው ሐል ያ ሆኗል። በቃ የተፈጠረው ሪዝቅን ለመፈለግ እስኪመስል ድረስ የሚጠመደው ሙሉ ጊዜውን ማለት ይቻላል የሚያሳልፈው በዛ ነው።
ታዲያ ጭንቅም በሙሉ ለዚህ ነገር ብቻ ማድረግ ካለ ሕይወትን አሳልፎ ለዚህ ነገር ብቻ መስጠት ካለ የዚህ ነገር ባሪያ ያስብለናል ማለት ነው። የምትኖረው ለዚህ ነው፣ ለአላህ ሳይሆን አላህን ለማምለክ ሳይሆን። ልክ እንደዚሁ ይህንን ገንዘብ ወይም ሪዝቅ ብለን ያልነውን ነገር ለማግኘት የተከለከሉ ደግሞ መንገዶችን መጓዝም አለ። ሰዎችን እያጭበረበሩ እየጎዱ አማናቸውን እየበሉ ወይም ደግሞ ራሳቸውንም ለችግር አጋልጠው እየሰጡ ክብራቸውን እስከ መሸጥ ድረስ እየደረሱ ያችን ሳንቲም ያችን ገንዘብ ለማምጣት ወደ ኪሳቸው ለማስገባት ብቻ ወደ አካውንቴ ትምጣ በሚል ስሜት ብቻ የሚኖሩ ሰዎች አሉ። እንዲህ መኖር የለበትም። አዎ ስራ፣ ተንቀሳቀስ፣ ገንዘብን ለመያዝ ጥረት አድርግ። ምክንያቱም ብዙ ችግሮችን ጭንቀቶችን ስለሚቀርፍ ገንዘብ የሚጠግናቸው ነገሮች አሉ። በሌሎች ነገሮች ማይጠገም ገንዘብ አስፈላጊ ነገር ነው። ግን ደግሞ እኚህ ሁለት ነገሮች መረሳት የለባቸው። ሙሉ ጭንቀት ለሱ ብቻ መሆን የለበትም። የተፈጠሩለት ዓላማ ችላ ተብሎ መኖር የለበትም። አንድ ሁለተኛው ደግሞ ያን ገንዘብ ለማግኘት ተብሎ ወደ ተከለከሉ መንገዶች መኬድ የለበትም ነው። እኚህን ሁለት ነገሮች መጠበቅ ያስፈልጋል። ከዛ በዚህ በሐላል መልኩ ያገኙትን ገንዘብ ደግሞ በአግባቡ አላህ በሚፈቅደው በሚፈልገው መንገድ ወጪ በማድረግ ለራስም ከመጠቀም ጋር በሐላሉ በልኩ በዙሪያ ያሉ ሰዎችንም እንደዚያው ከመጥቀም ጋር ከቤተሰብ ይጀምራል እያለ ሌላውንም የውጩንም ሰው እያገዙበት እንዲህ ገንዘብን አጅር ማግኛ ማድረግ ያስፈልጋል እና የገንዘብ የቁሳቁስ ባሪያ ከመሆን መራቅ ያስፈልጋል። ልክ እንደዚሁ ወሹህራ የዝና ባሪያም ከመሆን በተለይ አሁን ላይ ሶሻል ሚዲያ ላይ ያለው ነገር ሰው ሁሉ ፉክክሩ ያለው ማለት ይቻላል። ታዋቂ ለመሆን የሆነች የተለየች ነገር አድርጌ እንዴት መነጋገር ያልሆን እስከ ማለት የሚደርሱ ሰዎች ዘንድ ለመታወቅ የተለያዩ አይነት ነገሮችን እያደረጉ ሀታ የሚደብሩ ያሳፍሩ ነገሮችን ሁሉ አቅላቸውን በጨው አጥበው የማይደረግን ነገር የሚያደርጉ ሰዎች አሉ። የተከታይ ቁጥር ለማብዛት ማን ያቀረብኳትን ፕሮግራም አየው፣ ማን ወደደው፣ ማን ሪያክት አደረገልኝ እያሉ ጭንቅ በዛ ብቻ ሆነው የዝና ባሪያ አላህ ቁርአን ላይ እንዳለው አልሃኩሙ ተካቱሩ ሐታ ዙርቱሙል መቃብር። ሰብስክራይበር፣ ፎሎወር፣ ቪው፣ ላይክ በመሰብሰብ ተጠመዳችሁ። ከዛ የሚገኘውን ገንዘብ በመሰብሰብ ተዘናጋችሁ እስክትሞቱ ድረስ በቃ በዚህ ብቻ ቢዚ ሆናችሁ ይሄ ልታደርጉ አይገባም ነበር ብሎ አላህ እየወቀሰ ተናግሯል ሱረቱ ተካሱር ላይ። ያው አንቀጹ በዚህም ይተረጎማል። ሰዎች ብዙ የሚፎካከሩባቸው ብዙ ለማብዛት የሚጥሩላቸው ነገሮች አሉ። ይሄም አንዱ ነው፣ እዛ ውስጥ ይካተታል። ዝና የሚባለው ነገር ሚዲያም ላይ ይሁን ከዚያም ውጭ ባለው ቦታ መልካም ነገሮችን እያበረከቱ ብዙ ተከታዮችን ማግኘት፣ ታዋቂ ሆኖ መገኘት በጣም የሚያስመሰግን ነገር። የቂያማ ቀን ላይ ትልልቅ ምንዳዎችን ትልልቅ ነገሮችን የሚያገኙት ዱንያ ላይ ትልልቅ ነገሮችን ሰርተው አበርክተው ያለፉ ሰዎች ናቸው። እንዲህ አይነት ኸይር ነገር አለው። መልካም ነገሮችን እያደረጉ የሰዎችን ዱንያ አኼራ ማሳመር ትልቅነት ነው። ግን ደግሞ ለሰዎች በሚያበረክተው ነገር ላይ ብቻ ተጠምዶ ነፍሱን ችላ ማለት የለበትም። ኩሉ ማ ሸገለከ ዐኒላህ ከአላህ የሚያርቅህ ቢዚ የሚያረግህ ነገር በሙሉ ሚዲያውም ላይ ቅድም እንዳለው እቺ ዝናዋን ለማግኘት መጀመሪያ ያነሳነውንም ገንዘብንም በመሰብሰብ ላይ ተጠምደህ ቢዚ የምትሆነው ለዚህ ለዱንያዊ ጉዳይ ብቻ ከሆነ ፈሁወ ማዕቡዱከ ፊል ሐቂቃ ይሄ ነገር ወደድክም ጠላህም በእውነታው የዛ ነገር ባሪያ ሆነሃል ማለት ነው። ፈመን አጣዐ ሀዋሁ ስሜቱን የሚታዘዝ ሰው ፊ ማዕስየቲላህ አላህ ማመጽ ባለበት ነገር ላይ ፈቀድ ኢተኸዘ ኢላሀሁ ሀዋ ስሜቱን አምላክ አድርጎ ይዟል። እንዲህ አይነቱ ሰው የስሜቱ ባሪያ ነው። ይሄም እንግዲህ እንደ ሶስተኛ ብዙ ሰዎች ሊወድቁበት ከሚችሉበት ነገር አንዱ ይሄ ነው፣ የስሜት ባሪያ መሆን። ርዕሱም ላይ እንደተነሳው ከገንዘብ በተጨማሪ ከዝና በተጨማሪ የስሜት ባሪያ መሆን ያስደሰተውን ብቻ እያደረገ የሚኖር ከሆነ አላህ ያዘዘው ነገር ኖሮ ሳለ ይሄን አርጉ ብሎ ሳለ ይሄን ተው ብሎ ሳለ አይኔ ደስ አላለኝም አልጣመኝም
ይሄን ነው ማድረግ የምፈልገው ይሄንን መተው አልፈልግም እያለ ሚኖር ከሆነ እንዲህ አይነቱ ሰው ስሜቱን አምላክ አድርጎ ይዟል። ደግሞ አሉ እንደዚህ ሚኖሩ። እኛስ ምን ያክል ከዚህ ነገር ርቀናል። ፈላ ተኩን ዓብደን ሊልማል እና በጥቅሉ የገንዘብ ባሪያ አትሁን። አንተ ከሽርክ ርቅ ያለው ምናምን ብለህ ምትል እኔ እኮ ለጣዖት አልሰግድ አላጎበድድ አምልኮ አልፈጽም ብለህ ምትኖር ሰላማዊ ሰው ነኝ ሰላማዊ ሙስሊም ነኝ የምትልም ሰው ቢሆን ፈላ ተኩን አትሁን ዓብደን ሊልማል ለገንዘብ ባሪያ አትሁን። ወላ ዓብደን ሊኒሳ ልክ እንደዚሁ የሴትን ባሪያ የሴቶችን ባሪያ እንዳትሆን። በሴቶችም የሚፈተን ሰው አለ። ይበልጥ ይሄ ያለው ከትዳር በፊት ሲሆን ከትዳር ውጪ ባለው ጊዜ ላይ አላህ ባልፈቀደው በከለከለው መንገድ ከሴቶች ጋር የሚያሳልፍ ሰው አለ። ወደ ዝሙት መንገድ ወደ ዚና መንገድ የሚሄድ ያችን ሴት ለማግኘት በእጅ ለማድረግ አላህ የከለከላቸውን ነገሮች ማድረግ ውስጥ መግባት የለብህም። ወንድ ልጅ ሴትን ይፈልጋል፣ ሴት ወንድን ትፈልጋለች። ጊዜው ከደረሰ አቅሙ ካለ ሁኔታዎች ከተመቻቹ አግብተህ ኑር። ያ ይደረግ። ግን ከዚያ ውጪ ወይም ደግሞ በቃ ጭንቅህ እሷ ብቻ ሆና የተፈጠርክበትን ዓላማ አትርሳ ነው ሴቷን ብትሆን። ወላ ዓብደን ሊልመዛሂሪ ዛኢፈ ትንሽ ጊዜ አምራ ተውባ የምትታየን ገጽታም ቅድም ለዝና ብለን ያልነውም ማለት ነው የዛ ነገር ባሪያ ሆነ አትኑር። በል ይልቁኑ ኩን ሁን ዓብደን ሊላህ ለአላህ ባሪያ ሁን። ሑረን ሚማ ሲዋሁ ከእሱ ውጭ ካሉ ነገሮች ከሌሎች ነገሮች ርቀህ ለአላህ ብቻ ራስህን ሰጥተህ ታሳልፍ ሁን። ሌሎችም በስሱ በሐላሉ በልኩ እያደረግክ ማለት ነው። ኢጅዓል መሐበት አላህ የአላህን ውዴታ አድርግ ፊ ቀልቢከ ልብህ ውስጥ ፈውቀ ኩሊ መሐባ ከየትኛውም ውዴታ አስበልጠህ ከሁሉም አይነት ውዴታ አስበልጠህ አላህን የምትወድሁን። ወመርዳተሁ ልክ እንደዚሁ ኢጅዓል መርዳተሁ ፍላጎቱን አድርግ የአላህን ፍላጎት አድርግ ፈውቀ ኩሊ ሪዳ ከሁሉም አይነት ፍላጎት። ያ ማለት ሰዎች የሚፈልጉት ነገር ይኖራል። ከየትኛውም ሰዎች ፍላጎት የአላህን ፍላጎት አስበልጥ አስቀድም። ከወላጆችህም ሊሆን ይችላል፣ ከትዳር አጋርህም ሊሆን ይችላል፣ ከሆነ አካል ከስራህ ከምን አስበልጠህ ለአላህ ነው ቦታ ልትሰጥ የሚገባው። አላህ የሚፈልገውን ነገር ነው ልታደርግ የሚገባው። የእሱን ፍላጎት አስቀድም። ፈመን አተረ ሪዳ ናሲ የሰዎችን ውዴታ የሚያስበልጥ የሆነ ሰው የሰዎችን ፍላጎት ውዴታ የሚያስበልጥ የሆነ ሰው አላ ሪዳላህ ከአላህ ውዴታና ፍላጎት በላይ የሚያደርግ የሆነ ሰው ሰኺጠ አላሁ ዐለይህ አላህ በእንዲህ አይነቱ ሰው ላይ ጥላቻን ያደርጋል፣ አላህ ይጠላዋል። ወአስኸጠ ዐለይህ ናስ ሰዎች እዛች ሰዓት ላይ ሊወዱት ይችላሉ። ለነሱ ብሎ አላህ የሚፈልገውን ነገር ተው አይደለ አስደሰታቸው እዛች ሰዓት። ከጊዜ በኋላ ግን እየጠሉት ይመጣሉ፣ ችላ እያሉት ይመጣሉ። አላህ እንደዛ ያደርጋል። ሰዎች አይወዱትም፣ ከወደዱትም ትንሽ ጊዜ ነው። ከጊዜ በኋላ ይቀየሩበታል፣ ፊታቸውን ያዞሩበታል። ስለዚህ ከማንም በላይ ከምንም በላይ ለአላህ ቦታ ስጥ። አላህ ያሳስብህ፣ ስለ አላህ ተጨነቅ። አላህ ካንተ የሚፈልጋቸውን ነገሮች ለማድረግ ጥረት አድርግ ነው መልእክቱ። جاء في حديث أبي بن كعب رضي الله عنه أن رسول الله صلى الله عليه وسلم قال: ما ذئبان جائعان أرسلا في غنم بأفسد لها من حرص المرء على المال والشرف لدينه. ومعنى هذا الحديث أن حرص الإنسان على الشرف وهو الجاه والسمعة والمنصب والمكانة الاجتماعية وحرصه على المال، هذان الأمران يفسدان الدين أشد من إفساد الذئبين الجائعين في الغنم إذا أرسلا فيها. ومعلوم أن الذئب إذا جاع ووصل إلى الغنم فإنه يفسد أشد إفساد، أشد من أي سبع آخر، فإنه لا يأخذ فقط حاجته بل يقتل أو يكاد يقتل كل الغنم. ولذا مثل النبي صلى الله عليه وسلم بهذا. ولو دققنا وأردنا أن نعرف لماذا هذان الأمران هما يفسدان أو لما هذان الأمران يفسد الدين،
الأول حرص المرء على المال. حرص المرء على المال يدفعه إلى ارتكاب كل الوسائل والسبل التي يستطيعها للوصول إلى المال بغض النظر عن حلال أو حرام. ولذا تجد بعض الناس يتساهل في كسب المال وتحصيله، لا يبالي من أي باب اكتسبه، من حلال أو حرام، من ربا، من غش، من حيلة، لا يتقي الله عز وجل. وهذا الذي ينطبق عليه قول النبي صلى الله عليه وسلم: تعس عبد الدينار، تعس عبد الدرهم، تعس عبد الخميصة والخميلة، إذا تعس وانتكس، وإذا شيك فلا انتقش. هذا الإنسان الذي يبذل كل ما في وسعه لتحصيل الدينار والدرهم والمال بأي وسيلة كان، فيؤدي هذا إلى هلاكه وفساد دينه والعياذ بالله. الأمر الثاني حرصه على الجاه والسمعة والشرف والمكانة الاجتماعية، وهذا من مفسدات الدين، لأن الإنسان إذا حرص على هذا الأمر يصير اهتمامه إلى ما يقوله الناس عن أفعاله وأقواله، هل يصير اهتمامه هل قولي هذا أعجب الناس، هل فعلي هذا أعجب الناس، ما يقول الناس عن فعلي وعن قولي. يصير يراقب بقوله وفعله واهتمامه فعل الناس أو ردة فعل الناس وجواب الناس وتعليق الناس عليه، وينسى رضا الله تبارك وتعالى، فكان ذلك من مفسدات الدين. نسأل الله عز وجل أن يصلح أحوالنا جميعا، وأن يصلح نياتنا جميعا، وأن يجعلها خالصة لوجهه الكريم، إنه جواد كريم.